C'est là que l'histoire s'écrit. C'est là que les grands joueurs doivent émerger. C'est là que le vertige est le plus important. C'est là que les émotions nous prennent et nous emmènent jusqu'au bout. C'est là que les destins basculent. C'est maintenant. Le retrait pour Dembélé. Against Inter Milan in the 2025 Champions League final. በሚዩኒክ ውብ ስታዲየም አሊያንስ እንደ አንድ ጨዋታ ብቻ የማይቆጠር ላብ ደም ሁሉም ነገር የሚከፈልበት የእግር ኳስ ፍጻሜ ይሆናል። ታሪክ ለመቀጠል አንደኛው የውድቀት ደርሶ የመመለስን እርግማን ለመስበር ሌላኛው ተጋጣሚ እጣፈንታቸው ሊለይ ደጋፊዎቻቸውን አስከትለው ሚዲያው ከጫፍ ጫፍ እያሰራጨው አንዳቸው ሊደሰቱ ሌላኛው በትካዜ ሊያጠናቅቁ ቀኑ ደረሰ። የአውሮፓ ቻምፒየንስ ሊግ ፍጻሜ ቀስ በቀስ ራሱን እየገነባ ወደ ታላቅነቱ እየመጣ የሚገኘው ኢንተር ለአራተኛ የአውሮፓ ንግስናው ይጫወታል። የሂላኖ ሄሬራ የጆዜ ሞሪኖን ትዝታ ይዘው ሌላኛው የክለቡ ባለ ታሪክ ለመሆን ሲሞኔ ኢንዛጊ ትልቁን ምሽት ይጠብቃሉ። ልጄ ብትሞትም እንደ አብሪ ኮከብ ከስኬት የፊት አለች የሚለው ሉዊስ ኤንሪኬ ለፓሪሶች ትልቁን ሽልማት ለመስጠት ለልጁ በከፍተኛ የድል ቀን የመጨረሻውን ትውስታ ለመሳል ተዘጋጅቷል። ህልምና ነባር ባህል፣ ጥብቅ ንቅት ያለ መከላከል፣ ፈጥኖ ከሚመታ ማጥቃት፣ የሁለት ውብ ከተሞች ክለቦች ሁለት የተለያዩ የእግር ኳስ እይታዎች በአንድ ፍጻሜ በተቃርኖ ይቆማሉ። አሸናፊውም ተሸናፊውም ሳቅም ለቅሶም እኩል የሚታዩበት የክለቦቹ ትልቁ የፍጻሜ ቀን በሚዩኒክ አሊያንዝ አሬና ኢንተር ሚላን ከፒኤስጂ ትሪቡን ዳሰሳ። That's headed away by Partey, falls for Fabio Ruiz. Good hit! Oh, what a goal! And here's an opportunity. Dumfries is in there. Lautaro Martinez. 20 minutes gone. Checks the flag. It stayed down into 1 Barcelona 0. Oh, he's gone for it. That's another spectacular save. There will be a VAR check. He's given a penalty, and Raya saves. Dumfries, there was no foul, and there's another equaliser. And extraordinarily, it's the veteran, the pensioner, 37-year-old. And it's Hakimi. PSG do get their second on the night. የእግር ኳስ ትልቁ ቀንም ነው። ያልታሰቡ ጀግኖች በእንዲህ አይነት ፍጻሜዎች ተወልደዋል። ጨዋታዎች እንዳይረሱ ሆነው ተፈጽመዋል። ለክብር፣ ለታሪክ፣ ለህልም መዋደቅ የማይዘነጉ ምሽቶች በቻምፒየንስ ሊግ ፍጻሜ እንዲታተሙ አድርገዋል። ፓሪስ ክለቧ እንደገና የመውደቅ ምልክት እንዳይሆንባት ወገቧን እንደተጠመጠመባት የሴን ወንዝ የጭንቀት መቀነት አስራ የምትጠብቀው ምሽት ደረሰ። 2020 ለፍጻሜ በሊዝበን ፖርቹጋል ፓሪስ ሰን ጀርመኖች ከባየር ሚኒክ ጋር ለፍጻሜ ደረሱ። በባየር ሚኒክ እግር ህልማቸው ሲደፈጠጥ የተመለከቱት በርካታ ደጋፊዎች ሌላኛውን የድል ገጽ ለመመልከት አልመዋል። ይሄኛው ፓሪስ የተለየ ፒኤስጂ ነው። በሉዊስ ኤንሪኬ ስህተቶቹን አራግፎ የተነሳ አከርካሪ የሌለው ሽብርቅ ላይ የሚያተኩር ተብሎ የማይሾፍበት አንዳች ዓላማ ያለው ቡድን ነው። በርግጥ ሲጀምሩ ኃላፊነት ያጎበጣቸው የሚመስሉት የኤንሪኬ ልጆች ሊሰበሩ ተቃርበው ነበር። ከውድድሩም ወደ መሰናበት ጫፍ ደርሰዋል። ግን ሻምፒዮኖች እንዴት እንደጀመሩ ሳይሆን እንዴት እንደተነሱ የሚያሳዩ ናቸውና ካጣብቂኛቸው አመለጡ። በስንብታቸው ላይ አመጹ። ብረስትን በደርሶ መልስ 10-0 ካሸነፉ በኋላ ዘንድሮ ሚዩኒክ ላይ ይታያሉ ተብሎ የተጠበቁትን ቀዮቹ ሊቨርፑሎቹን አንፊልድ ሮድ ላይ ማርከው አስቶን ቪላን ጥለው አርሰናልን በደርሶ መልስ በልጠው ፓሪሶች አሊያንዝ ላይ ተገኙ። ሉዊስ ኤንሪኬ ይህ የሚታወቀው ፓሪስ አይደለም እንዲሉ ብዙዎችን አስገደደ።
በሊዝበን ያፈረው በማድሪድ ባርሴሎና ማንቸስተር ሚኒክ ፊት የተዘረረው የበፊቱ ፒኤስጂ ዛሬ የለም። ጉዞው ጥሩ ቢሆንም ግን የምዕራፉ መዝጊያ ደግሞ ወሳኝ ነውና ፒኤስጂ ሂደቱን የሚመስል ፍጻሜ ለማድረግ ይዋደቃል። That's headed away by Partey, falls for Fabian Ruiz. Good hit! Oh, what a goal! What a time to score your first ever Champions League goal. Fabian Ruiz with an absolute beauty. Partey misses it, and it's Hakimi! PSG do get their second on the night. በዚህኛው ገጽ ኢንተር ሚላን አለ። የሶስት ጊዜ አውሮፓ ሻምፒዮኑ በ1964 እና 65 በሂላኖ ሄሬራ መሪነት አውሮፓን የወረረው 45 ዓመት ቆይቶ ደግሞ በጆዜ ሞሪኖ መሪነት ሶስተኛ ክብሩን ያሳካም። በ2023 በኢስታንቡል በአሁኑ አሰልጣኝ ሲሞኔ ኢንዛጊ መሪነት አራተኛውን ዋንጫ ሊያሳካ ሲል በማንቸስተር ሲቲ የተገታ እንደገና አንድ ዓመት አሳልፎ ፍጻሜው ላይ የመጣ ከውድድሩ ተደጋጋሚ አሸናፊዎች አንዱ ኢንተር ሚላን አለ። በኢስታንቡል ታላቅ ተጋድሎ አድርገው ግን ሳቃቸውን በፔፕ ጓርዲዮላ የተቀሙትና በጸጥታ ክለቡን ወደ ኃያልነቱ ያመጡት ያሉት ሲሞኔ ኢንዛጊ ሌላ የተካዜ ምሽት በፍጹም ላለመመልከት ይፋለማሉ። ሴሪያውን ለጥቂት ያጡት በኮፓ ኢጣሊያ እንዲሁ ዋንጫ ያልተሳካላቸው ኢንተሮች እስከ ቅርብ ከተጠበቁበት ሶስትዮሽ ዋንጫ የቀራቸው የአውሮፓ ቻምፒየንስ ሊግ ክብርን መውሰድ ብቻ ሆኗል። Kavica Kvaratskhelia, early chance, oh, he's hit the post. He's so dangerous. That's headed away by Partey, falls for Fabian Ruiz. Good hit, oh, what a goal! What a time to score your first ever Champions League goal. Fabian Ruiz with an absolute beauty. በኢስታንቡል ቢሸነፉም አልተሰበሩም። ኢንተር ሚላኖች ጠንክረው ዋንጫውን የበለጠ የሚፈልጉ መስለው ወደ አውሮፓ ታላቁ የክብር ቦታ ለመመለስ ቆርጠዋል። ከሲሞኔ ኢንዛጊ ጋር ኢንተር ሚላን እንደ ቡድን ሳይሆን እንደ ወንድማማቾች የሚተዋወቁ ታጋዮች ስብስብ ሆኗል። እያንዳንዱ ተሰላፊ ሚናውን በትክክል ያውቃል። እያንዳንዱ ወደ ሜዳ የሚገባ ተጫዋች ምን እንደሚከፍል ይረዳል፣ ያንንም ያደርጋል። ከጥሎ ማለፍ በፊት በነበሩ ጨዋታዎች ኢንተሮች አንድ ጎል ብቻ ገባባቸው። ከዚያ በኋላ የሆላንዱ ፌኖርድ ሞከራቸው። የጀርመኑ ባየር ሚኒክም በሩብ ፍጻሜ ተጋፈጣቸው። ኢንተሮች የሚቆሙ አልነበሩም። ከዚያ ግማሽ ፍጻሜው ላይ ደረስን። ምናልባት ለዚህ ዓመት ብቻ ሳይሆን ላለፉና ለመጪ ዓመታት ከእግር ኳስ ከተሰጡን ምርጥ ጨዋታዎች ጋር የሚፎካከር ድንቅ የደርሶ መልስ ትንቅንቅ በታየበት ከባርሴሎና ጋር በተደረገ ጨዋታ ሚኒክ ለመድረስ እየወደቁ ተነሱ፣ በጽናት ቆሙ። እስከ መጨረሻው ጥፍጣፊ ሰከንድ በባርሴሎና ላለመንበርከክ ተዋደቁ። ቀድመው እየመቱ በመልሶ ማጥቃት እየወደቁ በሽፍራፊ ሰከንድ እያንሰራሩ ድንቁን ቡድን ባርሴሎናን ጥነው ወደ ፍጻሜው ተጓዙ። ዋንጫውን ካላይ የማይመለስ የማይሞት ለታሪክ የተዘጋጀ ቡድን ኢንተር ሚላን የፍጻሜው ገጽ ላይ ተገኘ። በ2020 በሊዝበን በባየር ሚኒክ ከተሸነፈው ቡድን ትዝታውን ይዞ የሚገኘው አምበሉ ማርኪኒዮስ በመጨረሻ ዋንጫ ያነሳ ይሆን? ብዙዎች የቡድኑ ኮከቦች በጊዜ ሂደት ከፓሪሱ ክለብ ተለያይተዋል። የሸፈን ትዝታ የሚያሳድዳቸው አይደሉም። ኤንሪኬ ፓሪስ በክለቡ ረብጣ ክፍያቸውን እያወጣ ያመጣቸውን ኮከቦች ለዓላማ የሚተጉ የቡድን ተጫዋቾች የተካውን ሉዊስ ኤንሪኬን ውለታ ዋንጫውን ካመጣ መቼም አትዘነጋውም። አንቸሎቲ ሞክረዋል። ሎረን ብላ፣ ቶማስ ቱሄል፣ ማውሪሲዮ ፖቼቲኖ፣ ክሪስቶፍ ጋላቴ ብዙዎች ወደሚፈልገው ዋንጫ ፓሪስን አላደረሱትም። ሜሲ፣ ኔይማርና ኪሊያን በጋራ ተጫውተው ለፒኤስጂ አውሮፓ ክብር አንዳች አልፈየዱም። የማይተነበይ ለተቃራኒ በቀላሉ የማይገባ ግን የሚያሸብር ጨዋታ ቡድኑን በአንድ ደረጃ ያሳደገው ጥር ላይ የተቀላቀለው ክቫራትስኬሊያ፣ ኦስማን ዴምቤሌ፣ ቪቲኒያን የመሳሰሉ ተጫዋቾች ግን ፒኤስጂን ከህልሙ ሊያስታርቁት እንደሚችሉ መገመት ችለዋል። ኢንተር ሚላን ባንጋፋና ልምድ ባካበቱ ተጫዋቾቹ በህብረት በሚደረገው እንቅስቃሴ የተለየ አመኔታ አለው። ላውታሮ ማርቲኔዝና ማርከስ ቱራም የማይደክሙ አስጨናቂ ጫና የሚፈጥሩ ፋታ የሚነሱ የፊት መስመር ተሰላፊዎቹም በፍጻሜው ብዙ ይጠበቅባቸዋል። ከጀርባ አስደናቂው ፍራንቼስኮ አቼርቢ አለ። በሞትና በበቃ ሰዓት የኢንተርን የሞተ ተስፋ መልሶ ወደ ጀርመኑ ፍጻሜ ባርሴሎናን ጥሎ
የመራው አንጋፋ የማይደክሙት ተመላላሽ ተጫዋቾች ደምፊርስና ዲማርኮ ሜዳ ሙሉ የሚታየው ኒኮሎ ባሬላ ቻናሉሉ ኢንተር ደም የሚሰጡ ተጫዋቾቹን በተለየ ሁኔታ ይፈልጋል። የኢስታንቡሉ ሽንፈት የብዙዎች ተጫዋቾች ትዝታ ነው። በማንቸስተር ሲቲ የተነጠቁት ዋንጫ አይናቸው ላይ ያለ እንደገና መደገም የለበትም የሚሉት ኢንተሮች ከመጀመሪያው የፊሽካ ድምጽ ጀምሮ ይዋደቃሉ። and here's an opportunity. Dumfries is in there. Lautaro Martinez. 20 minutes gone. Checks the flag. It stayed down into 1 Barcelona 0. አንድ ጨዋታ የሁለት ሀገራት ክለቦች የማይለካ የስኬት ህልም ግን አንድ ዋንጫ ብቻ ከሬምስ እስከ ማርሴይ ድፍን ፈረንሳይ ቁጭ ብላ የምትጠብቀው ዕለት ሊጓ ማሾፊያ የሆነ የአውሮፓ ውድድር ሻምፒዮንን ከ33 ዓመታት በፊት አሳይታ እየቆመች እየተባለች የምትጠለጠለው ፈረንሳይ ፒኤስጂ ካሸነፈ ብዙ ጥያቄ እንደሚመልስ ታውቃለች። ከሂላኖ ሄሬራ እስከ ትራፓቶኒ ጆዜ ሞሪኖ ሲሞኔ ኢንዛጊ በተለያዩ ዘመናት ወቅት አውሮፓን የወረረው ኢንተር በልምድ የተሻለ ሆኖ የሚቀርብበት እለትም ይሆናል። With the final ball from the left hand side, that's better. Oh, it's a screamer. It's Eric Garcia up from nowhere. It's a belter of a finish. ፈረንሳይ ከጣሊያን በ1993 በዚህኛው የነገውን ፍጻሜ በመታሰናግደው የጀርመኗ ከተማ ሚዩኒክ ክለቦቻቸው ለፍጻሜ ተገናኝተው ነበር። የፈረንሳዩ ኦሎምፒክ ማርሴይ ከጣሊያኑ ኢንተር ከተማ ተቀናቃኝ ኤሲ ሚላን ጋር ፋቢያን ባርቴስ፣ ማርሴዲስ ሳይን፣ አለን ቦክሲች፣ አቤዲ ፔሌ፣ ሮዲ ቮለር፣ ዲዲዬ ዴሾን የመሳሰሉ ተጫዋቾችን የያዘው የፈረንሳዩ ክለብ ኦሎምፒክ ማርሴይ ማውሮ ታሶቲ፣ ፓውሎ ማልዲኒ፣ አልበርቲኒ፣ ፍራንኮ ባሬዚ፣ ኮስታ ኩርታ፣ ቫን ፓስተን፣ ዶናዶኒ፣ ዳንኤል ማሳሮ፣ ሪያካርድን የመሳሰሉ ኮከቦችን የያዘውን ኤሲ ሚላንን 1-0 በማሸነፍ ዋንጫውን አንስቶ ፈረንሳይን በደስታ ስሜት አሰከረ። ከዚያ በኋላ ግን ከፈረንሳይ ምድር ተነስቶ አውሮፓን የሚወራ አንድም ክለብ በ33 ዓመታት ውስጥ አልተፈጠረም። ዘንድሮ በአስገራሚው ግጥምጥሞሽ ማርሴይ ደማቅ ድል በጻፈበት ሚዩኒክ ያኔ እንደሆነው በጣሊያን ክለብ ላይ ድል አድርጎ ፒኤስጂ የረጅም ጊዜ የዝቅታ ጉዞውን ይገታ ይሆን? ጥያቄው ነገ መልስ ያገኛል። Paris against Inter Milan in the 2025 Champions League final. የመጨረሻው ፊሽካ ሲነፋ ከአሊያንዝ አሬና በጀግንነት በተጋርሎ አንዳንዴም በድልን ባለመጠቀም በቀጭን አጋጣሚ የሚደመደመው ፍጻሜ ከእግር ኳስ ዓለም ብዙ እየተባለለት ቀናትን ይዘልቃል። አንድ ቡድን ብቻ እጆቹን ባለ ትልቅ ጆሮ ዋንጫ ላይ አሳርፎ ሰማዩን እስከ ቻለው ድረስ ከፍ አድርጎ በድል ስሜት ለመጠጋት ይሞክራል። ያሸነፉ በደስታ የተሸነፉ በተከፋ ስሜት ያነባሉ። የእግር ኳስ ፍጻሜ የመሰበርንና የመነሳትን ነገር በጋራ የሚከስት ታላቅ ድራማ ነውና ኢንተርና ፒኤስጂም ከዚያ ጣፈንታ ጋር ከነደጋፊዎቻቸው ይጋፈጣሉ። ኢንተር ሚላን ካሸነፈ ከ1960ዎቹ አጋማሽ ጀምሮ በአውሮፓ የእግር ኳስ ባህል ላይ የፈጠሩት አሻራ ይነገራል። በቅርቡ በተደራጀ እንደ ወንድማማቾች ክፍተት በማይተው በእድሜ የገፋ ግን በጋራ የቆመ በጽናት የታገለ የሲሞኔ ኢንዛጊ ቡድን በመጨረሻ የሚገባውን አገኘ ይባልለታል። ሳንሴሮ ባርሴሎናን ካሰናበተ በኋላ እስካሁን ድምጹ ካልጠፋው የደስታ ጩኸቱ ላይ የመጨረሻውን ፌሽታ ይጨምራል። ጣሊያን ከ2010 በኋላ ወደ አውሮፓ ንግስና በመመለሷ የጣሊያን ከተሞች በደስታ ይጥለቀለቃሉ። ፒኤስጂ በአሊያንዝ አሬና ኢንተር ሚላንን አሸንፎ ሻምፒዮን ከሆነ ደግሞ ሁልጊዜም እየተጠጉ የማይደርሱ የሚሞክሩ የማያሳኩ እየተባሉ የሚነሱበትን የራሳቸውን መጥፎ ታሪክ ቀዳደው ይጥላሉ። ፋርመርስ ሊግ እየተባለ ከኛ አንዳንዱ መሆን አይችልም እያሉ ለሊጋቸው ንቀት የሚያሳዩ ተቀናቃኞቻቸውን አፍ ያዘጋሉ። ፈረንሳይ በተጫዋች ክለቦቿ መጋቢ ብቻ ሳይሆኑ ሻምፒዮን መሆን እንደሚችሉ በፒኤስጂ አማካይነት ታስረዳለች። ከሁሉ በላይ አሸናፊነት ኮከቦችን በሚሊዮን ዶላሮች ከየክለቡ እየጠለፉ በማጠራቀም እንደማይመጣ በአንጻሩ ባለተሰጥኦዎችን አዋህዶ የሚፋለም ቡድን መስራት ለክብር እንደሚያበቃ ፒኤስጂ ለራሱም ለሌሎች ክለቦችም አስተማሪ የሚሆንበት የድል ቀን ይሆናል። ከሁሉ በላይ ጨዋታ ከተጠናቀቀ ተመልካቾች ከሄዱ
ነገሮች ጸጥ ካሉ በኋላ ከአሰልጣኝነት ወደ አባትነት ተቀይሮ የልጁን ትዝታ ወደ ኋላ በጸጥታ ለሚያየው ሉዊስ ኤንሪኬ የሚፈልገውን ትዝታ ለመሰከር የማይዘነጋ ዕለት ይሆንለታል። Paris against Inter Milan in the 2025 Champions League final. የፍጻሜ ጨዋታ ብቻ አይሆንም። በሻምፒዮንነት ወንበር ለመጀመሪያ ጊዜ ለመቀመጥና የነበረን የአሸናፊነት ታሪክ ለማስቀጠል የሚደረግ ትንቅንቅ ነው። በደስታ ከሚዘሉ ሻምፒዮኖች እኩል ህልማቸው የከሸፈባቸው የተሰበሩ ልቦች የሚታዩበት እያንዳንዱ የኳስ ስርጭት፣ እያንዳንዱ የኳስ ንክኪ፣ እያንዳንዱ ሙከራ፣ እያንዳንዱ ጎል አቻ የለሽ የስሜት ምላሽ የሚከተለው ሁለት ከፊታቸው የነበረን መሰናክል ሁሉ ጥለው መጥተው በመጨረሻ አንድ ሻምፒዮን ነውና ያለው ለሱ የሚፋለሙበት ነገ የሌለው መልስ የሌለው የፍጻሜ ብቻ የሆነ 90 ደቂቃ ከባቫሪያ ሚዩኒክ አሊያንዝ አሬና ኢንተር ሚላን ከፒኤስጂ ቻምፒየንስ ሊግ ፍጻሜ ትሪቡን ዳሰሳም። C'est là que l'histoire s'écrit. C'est là que les grands joueurs doivent émerger. C'est là que le vertige est le plus important. C'est là que les émotions nous prennent et nous emmènent jusqu'au bout. C'est là que les destins basculent. C'est maintenant.